በድጋሚ እንዴት ውላችኋል ክቡራን ተመልካቾች ከቀኑ 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተጀምሯል እስከ 8 ሰዓት ድረስ ያላችሁበት ከእናንተ ጋር ቆይታ ያደርጋል አበይት ጉዳዮችን ላስቀድም ኢትዮጵያ የማዕድን ሀብት ወደ ውጭ ምንዛሬ ወደ ምርትና ወደ ልማት አቅም በመቀየር የኢኮኖሚ ጽናቷን እያጠናከረች ነው ሀገራዊ ምክክሩ የጽንፈኞችን ሴራ በማክሸፍና የኢትዮጵያን ሰላምና የሕዝቦችን አንድነት በማጠናከር የውይይት ባህል እንዲዳብር አድርጓል። ባለፉት ዓመታት የምርታማነት እድገትና ግዙፍ የልማት ፕሮጀክቶችን በራስ ማጠናቀቅ የኢትዮጵያን የማድረግ አቅም በተግባር ያረጋገጠ ነው። ከውጪ የአውሮፓ ህብረት አባል ሀገራት የታገዱትን የሩሲያ የማዕከላዊ ባንክ ገንዘቦች በቀጥታም ሆነ በሌላ የፋይናንስ አማራጮች ለዩክሬን ድጋፍ ለማዋል የቆመውን ውይይት ዳግም እንዲጀመር ጠየቁ። መታሰቢያ ደረጃ ነኝ አብራችሁን ቆዩ። ሀገራዊ ምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ ሂደቱን ለማጠልሸት ጽንፈኛ ኃይሎች የሐሰት ውንጀላዎችና የማደናገሪያ ዘመቻዎች ቢያካሂዱበትም ከ4000 ተመካካሪዎች ከ400 በላይ በሚሆኑ አጀንዳዎች ላይ እንዲወያዩ በማድረግ በ99 በመቶዎቹ ላይ ከስምምነት ደርሰዋል። ይህ ምክክር የጽንፈኞችን ሴራ በማክሸፍና የኢትዮጵያን ሰላምና የህዝቦች አንድነት በማጠናከር ከመሳሪያ ይልቅ የውይይት ባህል እንዲዳብር አድርጓል። ቶማስ ኃይሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተና ሂደቱ መሬት ከወረደበት ጊዜ ጀምሮ የኢትዮጵያን ሰላምና አንድነት የማይመኙ የጽንፍ ኃይሎች ሂደቱን ለማጠልሸት ህዝቡንም ለማደናገርና የህዝቦችን ተስፋም ለማጨለም በርካታ የሐሰት ውንጀላዎችን ሲነዙ ቆይተዋል። ሂደቱ ከመጀመሩ በፊት አካታች አይደለም፣ ውጤትም አያመጣም ከሚል ፍረጃ ጀምሮ ውይይቶቹ በተካሄዱባቸው አዳራሾች ውስጥ ደግሞ ተፎካካሪዎች አልተግባቡም፣ ተበተኑ፣ ተጣሉና ያለምንም ስምምነት ተለያዩ የሚሉም የተዛቡ መረጃዎችን ሰላማዊትን ኢትዮጵያ እንድትፈጠር የማይፈልጉ የጽንፍ ኃይሎች ሐሰተኛ መረጃዎችን በማሰራጨት የኢትዮጵያን የታሪክ ምዕራፍና ድል ለማኮሰስ ከፍተኛ ጥረትን አድርጓል። ሆኖም ግን እነዚህ የተበታተኑና ከእውነት የራቁ ማጣጣሎች ሂደቱ እንዳይሳካ ከመፈለግ የመነጩ እንጂ የህዝቡ እውነተኛ ፍላጎትና የምክክሩን ትክክለኛ ገጽታ ፈጽመው የሚወክሉ ግን አልነበሩም። በጣም ያው የመጀመሪያ ጊዜ ነው እነዚህ ኢትዮጵያውያን አብረን ሆነን ባለን የጋራ ጉዳይ የረጅም ያጨርም መሰረታዊ ጥያቄዎችን በተመለከተ በአጀንዳነት ተቀርጾ እንግዲህ ስንመካከል ባህላችንን፣ እሴታችንን፣ ኢትዮጵያዊነታችንን ያለን ብዙ በቃ የልምድ ልውውጥ ያደረግንበት ትልቅ ታሪካዊ ጊዜ ነው። ጽንፈኛ ኃይሎች የምክክሩን ሂደት ህጋዊነት ለማጣጣል ካቀረቧቸው ውንጀላዎች መካከል ምክክሩ ገለልተኛ አይደለም፣ በጫና ውስጥ ነው የሚልም ነበር። ሆኖም መሬት ያለው እውነታ በተለያዩ የህብረተሰብ ክፍሎች የተመረጡ ተወካዮች በነጻነት ሀሳባቸውን ያንጸባረቁበት መድረክ መሆኑ ተረጋግጧል። በእርግጥ በውይይት ወቅት የሚነሱ የሀሳብ ልዩነቶች እንደ ትልቅ ግጭትና ውድቀት አድርጎ ማቅረብ ሌላኛው የማደናገሪያ ስልታቸውም ነበር። ዲሞክራሲያዊ የሀሳብ ፍጭትን እንደ ብጥብጥ በመሳል ህዝቡ ተስፋ እንዲቆርጥ ሰፊ የሶሻል ሚዲያ ዘመቻ አካሂዷል። የጽንፈኞችን ፍላጎት መና መቅረቱን በተግባር ያሳየው የምክክር ሂደቱ ማጠቃለያና የተመዘገበው ታሪካዊ ውጤት ዋነኛው ማሳያ ነበር። ይህ በምክክር መድረኩ ላይ የተሳተፉ ከ4000 በላይ ተመካካሪዎች በከፍተኛ ዲሞክራሲያዊ ስነ ምግባር በሀሳብ ተፋጭተው በልዩነት ውስጥ ሀገራዊ አንድነትን አስቀድመው በጋራ ጉዳዮች ላይ በአንድ ልብ መቆም ችሏል። ይህ የሚያሳየው ኢትዮጵያውያን የገጠሟቸውን ችግሮች በውይይት የመፍታትና ሀገራቸውን የማጽናት እንጂ የማፍረስ ፍላጎት እንደሌላቸው ነው። በሌላ በኩል በምክክር ሂደቱ ላይ ገና ውሳኔ ያላገኙ ወይንም በቀጣይ ውይይት የሚደረግባቸው ርዕሰ ጉዳዮች መኖራቸው የክስረት ምልክት ሳይሆን በተቃራኒው በሀገራችን የውይይትና የመደማመጥ ባህል በጥሩ መሰረት ላይ መገንባቱን የሚያመላክት ነው። ልዩነቶችን በሰለጠነ መንገድ ይዞ መነጋገር መቻል በራሱ ትልቅ ሀገራዊ ስኬት ነው። በኢትዮጵያ ሰማይ ስር ባሉ ስጋቶችና ተስፋዎች፣ ፈተናዎችና እድሎች እያንዳንዳችሁ የወከላችሁን ማህበረሰብ እምነትና እውነት በማካፈል የጋራ ሀብታችን ለማድረግ የሐሳብ ፍጭት አድርጋችኋል። በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። በታሪክ ማህደር የሀገራትን እድል የወሰኑ እንዲሁም የመከፋፈልን ጨለምተኝነት ወደ አዲስ ብርሃን የቀየሩም ታሪካዊ ክስተቶች አሉ። ከነዚህ መካከል በኢትዮጵያ ሀገራዊ ምክክር ኮሚሽን አስተባባሪነት ኢትዮጵያውያን ያስመዘገቡት አስደናቂ ስኬትም
ከልዩ ልዩ ታሪካዊ ክስተቶች መካከል አንዱ መሆን ችሏል። ይህ በቃላት ብቻ የማይገለጽ ይልቁንም በቁጥር በእውነታና በጽኑ ሀገራዊ መግባባት ላይ የታተመ ታላቅ ድል ነው። በአንድ አዳራሽ ውስጥ 4000 ተወካዮች ታድመው ከ400 በላይ አጀንዳዎች ላይ በነፃነት ተወያይተው በ99 በመቶዎቹ ላይ የጋራ ስምምነት ላይ መድረሳቸው በዓለም አቀፍ የፖለቲካና የውይይት ታሪክ ውስጥ ትልቅ ስፍራ የሚሰጠው ክስተት ነው። እያንዳንዱ ተመካካሪ የበርካታ ሺዎችን እውነተኛ ብሶት፣ ፍላጎትና የተስፋ ድምፅ ወክሎ የተገኘው ይህ ህዝባዊ ጉባኤም የኢትዮጵያን የፖለቲካ ባህል ወደ አዲስ ምዕራፍ ያሸጋገረው ነው። So your diversity, my brothers and sisters, should never be treated as merely a political problem to be managed. የተለያዩ የፖለቲካ አመለካከቶች፣ ባህሎችና ቋንቋዎች ሀገርን የሚያፈርሱ ሳይሆኑ ይልቁንም ሀገርን የሚያበለጽጉ ብሔራዊ ሀብቶች ናቸው። ልዩነቶችን ደግሞ በጠረጴዛ ዙሪያ በሰለጠነ መንገድ በማስተናገድ ለሀገር ግንባታ መዋል እንደሚቻል ኢትዮጵያ እያሳየችን ነው። በምክክር ሂደቱ ውስጥ የሁሉም ማህበረሰብ ክፍሎች እኩል ዋጋ በመኖሩ ነው ኢትዮጵያ ወሳኝ ለሆነው ለሀገራዊ መግባባቱ ምዕራፍ ላይ የደረሰችው። ለዘመናት ሲከማቹ የኖሩና ኢትዮጵያን በፖለቲካ ሲከፋፍሉ የቆዩ እጅግ ውስብስብ አጀንዳዎች ላይ የተመዘገበው ይህ የ99 በመቶ ስምምነት ኢትዮጵያውያን በራሳቸው አቅም ታሪካዊ ቁስሎቻቸውን ማከም እንደሚችሉ ያረጋገጠ ነው። ይህ አሃዛዊ ስኬት ደግሞ ልዩነቶችን በኃይል ለመፍታት ይደረግ የነበረውን አሰራር በማስቀረት በሰለጠነ ውይይት ሀገራዊ አንድነትን የመገንባት ጥበብ በተግባር የታየበት ታላቅ ማሳያ ነው። ለዚህ ነው ኢትዮጵያ አሸንፋለች የሚባለው። ነገር ግን የእነዚህ የጽንፍ ኃይሎች ዋነኛ ዓላማም የህዝቡን ውይይት ማደናቀፍ፣ የሀገርን ማፍረስ እቅዳቸውን ማስፈጸምናም ሀገራዊ እርቅ እንዳይወርድ ማድረግ ነበር። ሆኖም ግን የኢትዮጵያ ህዝብ ላለፉት ዘመናት የቆየውን የመደማመጥ፣ የመቻቻል እንዲሁም አብሮ የመቆም ጥበብ በተግባር አፍራሽ አጀንዳዎችን ሙሉ በሙሉ ውድቅ አድርጓቸዋል። ሀገራዊ ምክክሩ በስኬት መጠናቀቁ የጽንፈኞችን ሴራ ያከሸፈም እንዲሁም የኢትዮጵያውያን የሰላምና የመደጋገፍ ጉዞ ዳግም ያረጋገጠ ትልቅ ታሪካዊ ድል ሆኖ ተመዝግቧል። ከውጭ ሀገር ከሚመጣ ሰብአዊ ድጋፍ በመላቀቅ እንደ ሀገር የተጀመረውን የኢኮኖሚ ሉዓላዊነት ጉዞ ከግብ ለማድረስ እንደ ቡሳ ጎኖፋ ያሉ ሀገር በቀል ተቋማትን ማጠናከር እንደሚገባ የኦሮሚያ ክልል መንግስት አስታወቀ። በቡሳ ጎኖፋ ባለፉት 4 ዓመታት የተገኙ ስኬቶችን በማስቀጠል ከጥገኝነት መላቀቅ ላይ ያተኮረ የከፍተኛ አመራሮችና የባለድርሻ አካላት ውይይት እየተካሄደ ይገኛል። ይህንኑ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት እየተካሄደ ያለውን ውይይት እየተከታተለች የምትገኘው ባልደረባችን ዛህራ መሐመድ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። ዛህራ እንዴት ውለሻል? የኦሮሚያ ቡሳ ጎኖፋ ከተቋቋመበት ባለፉት 4 ዓመታት በተለይ ጀምሮ ምን አንኳር ጉዳዮችን አከናወነ? በተለይ እንደ ሀገር ደግሞ የተጀመረውን የኢኮኖሚ ሉዓላዊነት ጉዞ ከግብ ለማድረስና ከእርዳታ ለመላቀቅ እንደ ቡሳ ጎኖፋ ያሉ ተቋማት አበርክቷቸው እንዴት ይገለጻል? ሀሳብሽን ጠቅለል አድርገሽ አጋሪን። አመሰግናለሁ መታሰቢያ። እንግዲህ የኦሮሚያ ክልል ቡሳ ጎኖፋ ከተቋቋመ 4 ዓመታትን አስቆጥሯል። በዚህ እንግዲህ 4 ዓመታት ጊዜ ውስጥ እንደሚታወቀው ቡሳ ጎኖፋ የህብረተሰቡን የመረዳዳት እሴት ከመንግስታዊው የአደጋ ስጋት ጋር በማቀናጀት የህብረተሰቡን እርስ በርስ የመደጋገፍን ባህል ለማሳደግ ታልሞ የተቋቋመ ተቋም ነው። እንግዲህ ተቋም ባለፉት 4 ዓመታት በህብረተሰቡ ዘንድ ግንዛቤ በመፍጠር ወደ አምራችነት ከተረጅነት ለመላቀቅ በርካታ ስራዎችን ሲሰራና በተፈጥሮና በሰው ሰራሽ አደጋ የደረሰባቸውን ዜጎች ሲረዳና ሲደግፍ ቆይቷል። እንግዲህ ባለፉት 4 ዓመታት የተገኙ መልካም ተሞክሮዎችንና ስኬቶችን እንዴት ማስቀጠል እንችላለን? ከተረጅነት እንዴት መላቀቅ እንችላለን? ወደ አምራችነት እንዴት መምጣት እንችላለን? እንደ ሀገር የተያያዘውን ደግሞ የኢኮኖሚ ሉዓላዊነት ለመደገፍ ምን ማድረግ እንችላለን በሚል ጉዳይ ላይ ነው እንግዲህ ዛሬ በዚህ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ውይይት እየተካሄደ የሚገኘው። በውይይቱ ላይ እንግዲህ የተለያዩ ሀሳቦች ተነስተዋል። ባለፉት 4 ዓመታት የነበሩ ስኬቶችና ሂደቶችም ሪፖርት ቀርበዋል። እንግዲህ በዚህ ሂደት ላይ ባለፈው 4 ዓመታት 29 ሚሊዮን አባላትን ማፍራት እንደተቻለ እንዲሁም ደግሞ ከነዚህ አባላት ውስጥ ከ4 ሚሊዮኑ እስከ 12 ቢሊዮን ብር ገቢ መሰብሰብ መቻሉንና ከአባላቱ የተገኘውን እንዲሁም ደግሞ ከውጭ የተገኘውን ድጋፍ በማቀናጀትም ባለፉት 4 ዓመታት ከ55 ቢሊዮን ብር በላይ ድጋፍ መስጠት መቻሉ ተነስቷል። ነገር ግን አሁን ቀደም ሲልም እንደገለጽኩት ኢትዮጵያ የተጓዘችበት ወዳለው የኢኮኖሚ ሉዓላዊነት ለመሻገር ግን ከተረጂነት ከውጭ የሚመጣውን ተረጂነት መቀነስና በራስ አቅም ለመቆም ዜጎችን ወደ ምርታማነት ማሸጋገር እንደሚገባ ያለን ሀብትና አቅም በማቀናጀት
ወደ ልማት ማምጣት እንዲቻልና በክልሉ ያለውን አቅም እንደ ሀገርም ማሳደግ እንደሚገባ ነው በመድረኩ የተነሳው። ውይይቱ አሁንም እየተካሄደ ነው የሚገኘው። እስካሁን ያለው መረጃን ይመስላል። የቀረውን መረጃ ደግሞ በሌሎች ዘገባዎቻችን የምናደርስ ይሆናል። ዛህራ፣ ስለ መረጃዎቹ እናመሰግናለን። መልካም ቀን። ዓለም በጦርነት በኃይል ቀውስና በአቅርቦት ሰንሰለት መስተጓጎል ኢኮኖሚ ጫና በተጋረጠባት ወቅት ኢትዮጵያ የማዕድን ሀብትን ወደ ውጭ ምንዛሬ ወደ ምርትና ወደ የልማት አቅም በመቀየር ኢኮኖሚ ጽናቷን እያጠናከረች ነው። ይህ ለውጥ የማዕድን ምርትን ከመጨመር ባለፈ ለዓመታት በዘርፉ የነበረውን ህገወጥ አሰራር በህጋዊ ስርዓት ቀይሮ ሰፊ ኢኮኖሚ አቅም ፈጥሯል። መሐመድ አልቃድር ዓለማችን ያለፉትን 5 ዓመታት በእጅጉ ተፈትና አያሌ መዋቅራዊና ጂኦፖለቲካዊ ውጣ ውረዶችን አስተናግዳለች። የሩሲያና የዩክሬን ጦርነት፣ የመካከለኛው ምስራቁ የእስራኤል የኢራንና የአሜሪካ ውጥረት፣ ወዲህ የቀይ ባህር ፍጥጫ የዓለምን የንግድና የኢኮኖሚ ማገሮች ሙሉ በሙሉ አዛብቷቸዋል። የነዳጅ እጥረትና የኃይል ዋጋ ማሻቀብ፣ ዓለም አቀፉ የዋጋ ግሽበት፣ የምግብ ጥሬ ዕቃዎች አቅርቦት መስተጓጎል፣ የሎጂስቲክስና የባህር መጓጓዣ መስመሮች መታነቅ ዓለም አቀፍ አቅርቦት ሰንሰለቱ ላይ መበጣጠስን ፈጥሯል። በታዳጊ ሀገራትም ላይ ከባድ ጫናን ፈጥሯል። ሀገራቱ ከራሳቸው ውስጣዊ ችግር ባለፈ የውጭ ጫናን ለመቋቋም ከባድ አቅም የሚጠይቅ ፈተናም ገጥሟቸው ነበር። በዚህ ሁሉ ዓለም አቀፍ ቀውስ ውስጥና የሀገር ውስጥ ጫና ውስጥ ግን ኢትዮጵያ የተለመደውን የደህንነትና የጥገኝነት ትርክት በመስበር ምግቧን ራሷ እያመረተች በአረንጓዴ አማራጭ የኤሌክትሪክ ተሽከርካሪ አማራጮች ላይ ትኩረት አድርጋ ፈተናዎችን ወደ ድል ቀይራ አሳይታለች። ባለፉት ዓመታት ሲዘረፍና በከንቱ ተዳፍኖ የነበረው የማዕድን ዘርፍ ላይ የተመዘገበው ግዙፍ ለውጥም ይህንን እውነታ በግልጽ ያሳያል። ባለፉት ዓመታት አንዱ መገለጫ የለውጥና የጥሩ ውጤቶች መገለጫ አንዱ የማዕድን ዘርፍ ነው። በፖሊሲም ደረጃ ከፍተኛ ለውጥ የታየበት ዘርፍ ነው። ይሄ ዘርፍ በተለይ ባለፉት 2 እና 3 ዓመታት ደግሞ ከፍተኛ ለውጥ ነው ያሳየው። ለውጦችም የሚጨበጡ ናቸው። በዓመት ዓመት ጭማሪውም በጣም ከፍተኛ ነው። ቀደም ሲል በባህላዊና ስርዓት ባልያዘ መንገድ ይካሄድ የነበረው የማዕድን ዘርፍ አሁን ላይ የሀገሪቱን የውጭ ምንዛሬ ግኝት የሚወስንና የማክሮ ኢኮኖሚው ዋልታና ማገር ሆኗል። የማዕድን ዘርፉ አሁንም በህገ ወጦች ቢፈተንም ሀገር በሌቦች እየተዘረፈች በጦርነት እንድትማቀቅ ቢታለምም ይህንን ቅዠት ግን ኢትዮጵያ የማዕድን ዘርፉን አዋጭ ለማድረግ በወጡ አዳዲስ የፖሊሲ ማዕቀፎችና ህገወጥ ዝውውሮችን የመቆጣጠር ስራዎቿ ሀብቱን ለሀገር ውስጥ እድገት ብቻ እንዲውል የሚያስችሉ ስራዎችን እንድታከናውን አስችሏታል። ወርቅ በባህላዊና በዘመናዊ መልኩ የሚመረተው ለሀገር ውስጥና የውጭ ምንዛሬ ግኝትም ከፍተኛ ድርሻን የያዘ ሆኗል። ብሔራዊ ባንክ ወርቅን በስልታዊ መንገድ በመሰብሰብ የውጭ ምንዛሬ ማጠራቀሚያን የማጠናከር ስራ መስራቱም አሁን ኢትዮጵያ የ3 አስርት ዓመታት ገቢዋን በአንድ ዓመት እንድታሳካው አስችሏታል። አልቡኒ ወርቄን በረከን ኤክስፖርት ጎኔ ዶላር ቢሊዮን ሸኒፍ ጡቃጃ በዚህ ዓመት ከማዕድን በተለይም ከወርቅ የተገኘው የኤክስፖርት ገቢ 5.6 ቢሊዮን ዶላር ነው። ኢትዮጵያ በ27 ዓመት በኢህአዴግ መሪነት 3.6 ቢሊዮን ዶላር ነው ገቢ የተደረገው። በአንድ ዓመት 5.6 ቢሊዮን ዶላር ማለት ምን ማለት ነው? ወርቁ የት እየሄደ ነበረ? እየተዘረፈ ነበር ማለት ነው። ይህ ያለፉትን የሀብት መመዝበር እየጠየቀ በአንድ ዓመት ውስጥ ከወርቅ የተገኘውን ገቢ ከፍታ የሚያረጋግጠው የጠቅላይ ሚኒስትር አብይ አህመድ ንግግር ኢትዮጵያ ያሏትን ስትራቴጂካዊ ማዕድናት በዘመናዊ መንገድ የማልማት ስራ መጀመሯን ያረጋግጣል። በዚህም ኢትዮጵያ የሲሚንቶ የከሰልና የኮንስትራክሽን ማዕድናት አቅርቦትን በማሻሻል ከውጭ ገቡ የነበሩትን የኢንዱስትሪ ግብዓቶችን በሀገር ውስጥ በመተካት የልማት ፕሮጀክቶቿ ያለማቋረጥ እንዲቀጥሉ አድርጋለች። የማዕድን ዘርፍ ኤክስፖርቱ ወደ 87 በመቶ አካባቢ ነው ያደገው። ኤክስፖርቱ ኢምፖርት የተለያዩ ኮሞዲቲዎች አሉ ኢምፖርት የምናደርጋቸው። በእነሱም ላይ በሲሚንቶ ላይ በከሰል ምርት ሙሉ ለሙሉ ችለናል። ሲሚንቶ ላይ ወደ 50 በመቶ አካባቢ የሚሆን ጭማሪ ነው ያለውና አሁን ካለው ውጤት በተጨማሪ የተጀመሩ ግንባታ ላይ ያሉ ሜጋ ቢሊየን ፕሮጀክቶች በየጊዜው ያው በስራ ላይ ያሉ አሉና አንዱ የለውጥ ዓመታት ዲፓርቸር የሚባለው ይሄ ዘርፍ ነው። ያለፉት ዓመታት የኢትዮጵያን የለውጥ ጉዞ በውስጥም በውጭም ጫናዎች የበረቱ ቢሆንም በግብርናው ዘርፍ በስንዴ ልማት
ሁሉን በአንድ ባስተባበረ ኃይል የተሳካው የአረንጓዴ አሻራ በቱሪዝም በዲጂታል ቴክኖሎጂና በማዕድን ልማት ያስመዘገበችው ውጤት ፈተናን ወደ ዕድል የመቀየር አቅሟን ያመላክታል። ለረጅም ዘመን የኢትዮጵያ የማዕድን ሀብት ከህጋዊ የኢኮኖሚ ስርዓት ውጭ በሆነ መንገድ ተመርቷል፣ ተሽጧልም፣ በህገወጥ መንገድም ከሀገር ወጥቷል። ታዲያ ኢትዮጵያ ከዚህ ሀብት የሚገባትን የውጭ ምንዛሬ፣ የገቢ ግብርና፣ የስራ ዕድል እንዲሁም የኢኮኖሚ ተጠቃሚነቷን ሳታገኝ ቀርታለች። አሁን ለዓመታት የተበታተነው የተሰወረውና በህገወጥ መንገድ ይወጣ የነበረው ሀብቷ በአጭር ጊዜ ውስጥ በተደራጀ ስርዓት ዘርፉ የተደበቀውን አቅም እንዲገልጥ አድርጋለች። ዓለም አሁን ወደ ንጹህ ኢነርጂ፣ ኤሌክትሪክ ተሽከርካሪዎችና የባትሪ ቴክኖሎጂ እንዲሁም የዲጂታል ኢኮኖሚ በፍጥነት እየተሸጋገረ መሆኑን ስንጨምር ደግሞ እንደነ ሊቲየም ያሉ ስትራቴጂካዊ ማዕድናትን የወደፊቱን ዓለም ኢኮኖሚ ወሳኝ ግብዓቶችን የምታቀርበው ሀገር ኢትዮጵያ ትሆናለች። ኢትዮጵያ ያላትን የማዕድን እምቅ ሀብት በዘመናዊ ቴክኖሎጂና በተሻሻሉ የህግ ስርዓቶች ለማልማት የምትከተለው አቅጣጫ ከዚህ ዓለም አቀፍ ለውጥ ጋር ይገናኛል። እናም የሚታይ ለውጥን ለኢትዮጵያውያን የሚሰጥ ይሆናል። ዘገባዎቻችን እንደቀጠሉ ናቸው። ከሰሞኑ ይፋ በሆነው የ12ኛ ክፍል መልቀቂያ ፈተና ውጤት የእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት ያፈራት ተማሪ ህዳሴ ዘመኑ 583 በማምጣት በአገር አቀፍ ደረጃ በሴቶች አንደኛ ሆናለች። ይህቺ ተማሪ ህዳሴ በከፍተኛ ትምህርት በሚኖራት ቆይታ በሶፍትዌር ኢንጂነሪንግና ቴክኖሎጂ የትምህርት መስክ በቂ ክህሎት ይዛ ሀገሯን የማገልገል ህልም እንዳላት ገልጻለች። ሳሙኤል ወርቃየው ለቆመችለት ዓላማ በታታሪነት መጣርን ለልፋቷ ዋጋ ደግሞ ስኬታማነትን የተለማመደችው ገና በልጅነቷ በኬጂ ትምህርት ደረጃ ነበር። ይህ ጥረቷና ስኬታማነቷም እስከ ዩኒቨርሲቲ መግቢያ ፈተና ድረስ ሳያቋርጥ ቀጥሏል። ለዶክተር ዘመኑ ምህረትና ለወይዘሮ ሰብለ ገበየ የበኩር ልጃቸው የሆነችው የደጋማዋ እንጅባራ ከተማ ያበቀለቻት ተማሪ ህዳሴ ዘመኑ በእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት በተፈጥሮ ሳይንስ የትምህርት መስክ የዩኒቨርሲቲ መግቢያ ፈተናን የወሰደችው ተማሪ ህዳሴ ዘመኑ ከሰሞኑ ይፋ በተደረገው የ12ኛ ክፍል መልቀቂያ ፈተና ውጤት ከ600 583 የሆነ ውጤት በማስመዝገብ ደማቅ ታሪክ ጽፋለች። ይህ ውጤቷም በሀገር አቀፍ ደረጃ በሴቶች አንደኛ ደረጃን አስይዟታል። ምንም እንኳን የምትጠብቀው ውጤት ቢሆንም ይህ የከፍተኛ ውጤት ባለቤት የመሆኗ ብስራት ግን ታላቅ የምስራች ሆኖባታል። ውጤቴን ያየሁበት መንገድ እንዴት ነው? ማላቀው ስልክ ተደወለልኝና ሄሎ ስል ከዛ እንዴት ነው ሰቀልሽ እኮ 583 ሰቀልሽ እኮ አሉኝ። ጓደኞቼ ናቸው እንደወሉልኝ የማላቀው ስልክ ነበርና እንደዛ በሚል ነው ያበሰሩኝና በጣም ደስተኛ ነበርኩ። ከትምህርት ሚኒስቴር በተሰጠው መግለጫም የተባለው ነገር አገው ምድር ሁለተኛ ደረጃ ትምህርት ቤት እንጅባራ ውስጥ 583 የሰራች ሴት አለች ነው እንጂ ስም አልተጠቀሰም ነበረ። ደንግጬም ነበረ። በለቅሶ የታጀበ ስሜት ነበረኝ እና ከቤተሰቦቼ ጋር በደንብ አጣጥመናን የነበረውን ጊዜ ማለት ነው። ባለምጡቅ አእምሯ ተማሪ ህዳሴ በእያንዳንዷ እንቅስቃሴ ሁሉ የራሷ ግብ ታስቀምጣለች። ግቧ እንዲሳካላትም ጥረት ታደርጋለች። በ12ኛ ክፍል መልቀቂያ ፈተናም 570ና ከዚያ በላይ ማምጣት የተጻፈ ግቧ ነበር። ነገር ግን ከግቧ በላይ አሳክተዋለች። የዚሁ ስኬታማነቷ ሚስጥርም ለስኬቴ ሚስጥሩ ነው ብዬ የማስበው ነገር አንደኛ በአመት ውስጥ ላደርጋቸው ያሰብኳቸውን ነገሮች ወደ ወራት፣ ወደ ሳምንታት፣ ወደ ቀናት እየከፋፈልኩ በማስቀመጥና ያለኝን ጊዜ ደግሞ ከበር ማድረግ ካለብኝ ነገር ጋር በማጣጣም እና በየቀኑ ምን ያክል ባነብ ነው ለዛ ስኬት የሚያደርሰኝ የሚለውን ወደ ትንንሽ ስራዎች በመከፋፈል ስለምሰራ ነው ብዬ አስባለሁ። ሁለተኛ ደግሞ ከቤተሰቦች የሚሰጠኝ ድጋፍ ከትምህርት ቤቱ ማህበረሰብ የሚሰጠኝ ድጋፍ በጣም ከፍተኛ ነበረ። የተማሪ ህዳሴ የ12 ዓመት የልፋት ውጤት ቤተሰቦቿን ጨምሮ የወዳጅ ዘመዶቿን ቤት በደስታ ሞልቶታል። በኢትዮጵያውያን ዘንድም አድናቆትን ፈጥራለች። የስኬታማነቷን መንገድም ቤተሰቦቿም ጭምር መስክረውላታል። እሷም ጠንካራ ነች። የኛ ድጋፍ ሲደመር የእሷ ጥንካሬ ተጨምሮበት ለከፍተኛ ውጤት አብቅቷታል። በዋናነት እኔ ማድረግ የምፈልገው ምቹ ሁኔታ መፍጠር ነው። እውነት ለመናገር እኔ አሁን ፊዚክስ መምህር ነኝ። ፊዚክስ ጋር አስጠንቻት አይደለም ያ የሆነው፣ ግን ምንድነው የምናደርገው ምቹ ሁኔታ እና በምን መንገድ ማንበብ እንደሚገባት እንወያያለን። መንገድ ነው የምናሳያት። ከዛ በኋላ እሷ የተሻለ ነው የምታደርግ። የኛ ድጋፍ ሲደመር የእሷ ጥረት ተካክሎበት የጥረታችን ያክል ተሳክቶልናል ብለን እናስባለን። ጎን ለጎን የቤት ውስጥ ስራዎችንም በደንብ እንድትለምድ ግን ትምህርቷ ላይ ጫና በማይፈጠር መልኩ ማንበብ ባለባት ሰዓት ምንም ጫና ሳይፈጠር ንባቧን እንድታነብ
ፍሪ በሆነች ሰዓት ደግሞ የቤት ውስጥ ስራዋን እንድትለማመድ እንደ ሴትነቷ ለወደፊት ህይወቷም የሚያገዛት ስለሆነ በዛ መልኩ ነው እያገዝናት የቆየ ነው። ተማሪ ህዳሴ በከፍተኛ ትምህርት ቆይታዋም ፍላጎቷ በሶፍትዌር ኢንጂነሪንግና ቴክኖሎጂ ዘርፍ በመማር በዘርፉ በቂ ክህሎት ይዛ ለሀገሯ የራሷን አስተዋጽኦ ለማበርከት ትልቅ ህልም አላት። ለዚሁ ህልሟ መሳካትም የተሻለ የትምህርት እድል እንድታገኝ ቤተሰቦቿ ይሻሉ። የወደፊት ህልሜ በሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ እንዲሁም ሌሎች ሪሌትድ የሆኑ ፊልዶችን ነው መማር የምፈልገው። እነሱን ደግሞ መማር የፈለኩበት ምክንያት አንደኛ ኢንተረስቴ ናቸው። በተደጋጋሚ ከአየር መንገድም ኢትዮጵያን አቪዬሽን ዩኒቨርሲቲ የሰጠን ኮርሶች አሉ። እንዲሁም በራሴ ደግሞ ከዛም በፊት ኢንተረስቴ ስለነበረ ኦንላይን ኮርሶችን ወስጃለሁ በእነዚህ ፊልዶች ማለት ነውና ያን ሳይ አቅሜም እንዲሁም ደግሞ ፍላጎቴም ያለው እነዛ ፊልዶች ላይ ነው። ስለዚህ በእነሱ ፊልዶች የበለጠ በመስራት ሀገሬን በቴክኖሎጂ ከፍ ማድረግ ነው ፍላጎቴ። የእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት ላፈራት ለዚህች ሀገር ከሷ ብዙ ለምትጠብቀው ተማሪ በትምህርት ቤቷ አማካኝነት በስሟ ቤተ መጻሕፍት ተሰይሞላታል። የላይብረሪያችን ስም ማን ተባለ? ህዳሴ ቤተ መጻሕፍት። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነጻ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ አሁንም እንደቀጠለ ነው። ባለፉት ዓመታት የምርታማነት እድገትና ግዙፍ የልማት ፕሮጀክቶችን በራስ አቅም ማጠናቀቅ የኢትዮጵያን የማድረግ አቅም በተግባር ያረጋገጠ ነው። ይህም ኢትዮጵያ እያጋጠሙ ያሉ ዓለም አቀፍ ቀውሶችን ተቋቁማ በፈተና የማይናወጥ ሀገረ መንግስት እያጸናች መሆኗን ያሳያል። ወንደሰን አፈወርቅ ዓለም አቀፍ የጂኦፖለቲካ ውጥረቶች፣ የንግድ መስመሮች መስተጓጎልና የነዳጅ ዋጋ መናር በብዙ ሀገራት ኢኮኖሚ ላይ ሳንካ በፈጠሩበት በዚህ ወቅት የኢትዮጵያ ኢኮኖሚ ከፍ ባለ ጥንካሬ መቀጠሉ ምክንያት እንደዋዛ የሚታይ አይደለም። በዚህ ሁሉ ቀውስ ዓለም እየታመሰ ባለበት በዚህ ወቅት በ2019 በጀት ዓመት ኢኮኖሚው ከ10.2 በመቶ በላይ እድገት ያስመዘግባል ተብሎ ይጠበቃል። ይህም በአፍሪካ ትልቁ እድገት ነው። በጠንካራ የኢኮኖሚ መስመር ላይ ለመራመድ ደግሞ ለዘመናት ፈቀቅ ሊል ያልቻለውን ከውጭ ንግድ ይገኝ የነበረውን ገቢ ተአምራዊ በሆነ መልኩ መለወጥ የቻለውን እድገት ማንሳት ይቻላል። ዛሬ ኢትዮጵያ በኤክስፖርት ዘርፍ ለረጅም ዓመታት ታገኝ የነበረውን አጠቃላይ ድምር በአንድ ዓመት ውስጥ ብቻ ማሳካት የምትችልበት ደረጃ ላይ ደርሳለች። ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን ነው። የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል? ይሄ የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። የኢትዮጵያ አቅም ይሄ ነው ወይ? አይደለም። በብዙ እጥፍ ማደግ አለበት። ከነበርንበት አንጻር ግን ሊናቅ በፍጹም አይቻልም። እሱ ቀርቶ እኔ እንኳን በዚህ ዓመት ለእናንተ ባቀረብኩት እቅድ ላይ ካቢኔት ባያየበት እቅድ ላይ 9.8 ብንደርስ ነው ያልነው። ከእቅዳችን እንኳን በእጅጉ የላቀ አፈጻጸም ነው ያለው። የዚህ ውጤት ነጸብራቅ በበርካታ ዘርፎች ላይም እየተንጸባረቀ ይገኛል። የኢትዮጵያ ዋነኛ የውጭ ምንዛሬ ምንጭ ሆኖ በዘለቀው የቡና ወጪ ንግድ ኢትዮጵያ ለ17 ዓመታት ወደ ውጭ ልካ ያገኘችው አጠቃላይ ገቢ በአንድ ዓመት ጊዜ ውስጥ ብቻ ማሳካት ችላለች። በ17 ዓመታት ውስጥ ኢትዮጵያ ከዚህ ዘርፍ 3.3 ቢሊዮን ዶላር ብቻ ማግኘት የቻለች ሲሆን በአንድ ዓመት ውስጥ ብቻ ግን 3.1 ቢሊዮን ዶላር በማግኘት አስደናቂ ለውጥን አስመዝግባለች። ይህ ስኬት ለዓመታት አንቀላፍቶ በቆየው የማዕድን
የማዕድን ዘርፉም ተደግሟል። ኢትዮጵያ ከ1984 እስከ 2011 ዓ.ም ባሉት 27 ዓመታት ወደ ውጭ ከላከችው ወርቅ 3.7 ቢሊዮን ዶላር አግኝታለች። በአንድ ዓመት ውስጥ ወደ 5.5 ቢሊዮን ዶላር ገደማ በማግኘት የ27 ዓመቱን ታሪክ በአንድ ዓመት ገቢ በልጠዋለች። በተሰሩ ስራዎች ኢትዮጵያ አጠቃላይ ገቢ የመሰብሰብ አቅሟን ማሳደግ የቻለችበት በኢንዱስትሪውና የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድም አስደማሚ ውጤቶችን ማስመዝገብ የቻለችበት ነው። For the first time in Ethiopia's history, the industry sector's contribution to GDP በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢንዱስትሪው ዘርፍ ለጥቅል ሀገራዊ ምርት ያለው አስተዋጽኦ የግብርናንና የአገልግሎት ዘርፉን መቅደም ችሏል። ይህ በትክክለኛ መንገድ ላይ መሆናችንን ይጠቁማል። ኢትዮጵያ በአፍሪካ ቀጥተኛ ኢንቨስትመንትን በመሳብ ሁለተኛ ሀገርም ናት። 4 ቢሊዮን ዶላር በአመት ኢንቨስትመንትን ስባለች። በዚህ ዓመት በአንድ ፎረም ላይ ብቻ 13 ቢሊዮን ዶላር ኢንቨስትመንት ስምምነት አድርገናል። ይህ ቀላል አይደለም። የዳንጎቴ የ4 ቢሊዮን የማዳበሪያ ፋብሪካ ግንባታን ስንመለከት ውጤቱ ምን ያህል ትልቅ እንደሆነም ያሳያል። በግብርናው ዘርፍ በተለይም በመስኖ ስንዴ ልማት የተመዘገበው ስኬት ኢትዮጵያን ከስንዴ እርዳታ አላቆ ወደ ውጭ ላኪነት አሸጋግሯታል። በመስኖ ስንዴ ልማትና በአግሮ ፕሮሰሲንግ የተመዘገበው ከፍተኛ ምርት ሀገሪቱ ከውጭ የሚገኝ እህል ላይ ያላትን የጥገኝነት ታሪክ ቀይሮ የውጭ ምንዛሪን በከፍተኛ ሁኔታ ማዳን አስችሏል። የተተገበሩት የማክሮ ኢኮኖሚ ማሻሻያዎች የውጭ ኢንቨስትመንት ፍሰት እንዲጨምርና የዲጂታል ክፍያ ስርዓቶችም የንግድ እንቅስቃሴውን እንዲያፋጥኑ አድርገዋል። ኢትዮጵያ በዓለም አቀፍ ደረጃ ያሉ የኢኮኖሚ ውጥረቶችን ተቋቁማም በርካታ ግዙፍ ሜጋ ፕሮጀክቶችን ከእቅድ ወደ ተግባር አሸጋግራለች። በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ፣ በሶማሌ ክልል የሚገነባው የማዳበሪያ ፋብሪካና የተፈጥሮ ጋዝ ማጣሪያ ፕሮጀክት ይህንን አቅሟን የሚያሳዩ ናቸው። ከ12 ቢሊዮን ዶላር በላይ የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ኢትዮጵያን የአፍሪካ ዋና የአቪዬሽንና የሎጂስቲክስ ማዕከል ያደርጋታል። በኢትዮጵያ ምድር እየተከናወኑ የሚገኙት ግዙፍ ፕሮጀክቶች ሀገሪቱን ተሻግረው ሌሎች አፍሪካውያን ግዙፍ ፕሮጀክቶችን ማቀድና መፈጸም እንዲችሉም ምሳሌ የሚሆኑ ናቸው። አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይህን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንጻር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። ይሄ ኤርፖርት ኢትዮጵያ ብቻ አይደለችም፣ አፍሪካ ማሳካት እንደምትችል ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት አፍሪካን የምናነቃቃበት ግዙፍ ስራ ነው። የኢትዮጵያ የኢኮኖሚ ጥንካሬ ያጋጠሟትን የውስጥና የውጭ ፈተናዎች ተቋቁማ የጸና የማይናወጥና በራስ አቅም የሚቆም ሀገረ መንግስት እያጸናች መሆኗን የሚያስረዳ ህያው ማረጋገጫ ነው። የኢኮኖሚ ባለሙያዎች እንደሚሉትም ዓለም አቀፍ ቀውሶች ባሉበት ሁኔታ የሀገር ውስጥ ምርታማነትን ማሳደግ መቻል፣ በራስ አቅም መቆምና ግዙፍ የልማት ፕሮጀክቶችን ማቀድና በጥራት ማጠናቀቅ የኢትዮጵያን የማድረግ አቅም በተግባር ያረጋገጠ የሉዓላዊነት ከፍታ ነው። ይህም ኢትዮጵያ በምስራቅ አፍሪካ ብሎም በአህጉር አፍሪካ የኢኮኖሚ ማዕከል ሆና እንድትቀጥል አዲስ አቅምን ፈጥሮላታል። የተፈጥሮ የባህልና የታሪክ ሀብቷን በማቀናጀት አዳዲስ የቱሪዝም መዳረሻዎችን እውን ያደረገችው ኢትዮጵያ ኢኮኖሚያዊ ጥቅሟን ለማሳደግና መልካም ገጽታዋን ለዓለም አቀፉ ማህበረሰብ ለማስተዋወቅ ሰፊ እንቅስቃሴዎችን በማድረግ ላይ ትገኛለች። በተለይ ደግሞ በገበታ ፕሮጀክቶች ስር የተገነቡት የመዝናኛና የቱሪዝም ማዕከላት የውጭ ምንዛሪ ግኝትን ከማሳደግ ባሻገር የኢትዮጵያን የቱሪዝም ገጽታ በአዲስ መልክ በመቅረጽ በኩል ጉልህ አስተዋጽኦ እያበረከቱ ይገኛሉ። ባልደረባችን ወንድማገኝ ኃይሉ ከቱሪዝም ሚኒስትሯ ሰላማዊት ካሳ ጋር በዚሁ ጉዳይ ላይ ቆይታ አድርጓል። ተከታትለን እንመለስ። የቱሪዝም ሚኒስትር ሰላማዊት ካሳ ለቃለ መጠየቅ ፈቃደኛ ስለሆኑ በቅድሚያ እጅግ አድርጌ ነው የማመሰግነው። የቱሪዝሙ ዘርፍ ለኢትዮጵያ የኢኮኖሚ እድገት ያለው አስተዋጽኦ ምን ይመስላል የሚለውን ነው የምንመለከተውና ይህ የቱሪዝሙ ዘርፍ ለኢትዮጵያ ኢኮኖሚ ምንጭ ከመሆንም ባሻገር የውጭ ምንዛሬ እያስገኘ ነው የሚገኘውና ይህ ለኢትዮጵያ ኢኮኖሚ እድገት ያለው ሚና እንዴት ይገለጻል? ቱሪዝም በአንድ ሀገር ኢኮኖሚ ውስጥ በተለይ ደግሞ በአግባቡ መጠቀም በቻሉ ሀብታቸውን ገልጠው ማየት በቻሉ ሀገራት ውስጥ ቀጥተኛ የሆነ የኢኮኖሚ አስተዋጽኦ ማበርከት የሚችል ዘርፍ ነው። ያንን በመረዳት ነው መንግስት አሁን ከአምስቱ ምሰሶዎች የኢኮኖሚ
ምሰሶች እንደ አንዱ አድርጎ በስፋት እየሰራበት የሚገኘው ባለፉት 9 ወራት ውስጥ እንኳን ብቻ ያለውን የኢኮኖሚ አስተዋጽኦ ብንመለከት 1.1 ሚሊዮን ዜጎች ኢትዮጵያን መጎብኘት ችለዋል። ዓለም አቀፍ ጎብኚዎች ማለት ነው። ከነሱ 4.1 ቢሊዮን ዶላር ማግኘት የተቻለበት ነው። ይሄ በቀጥታ ኢኮኖሚ ውስጥ ፈሰስ የሚደረግ ኢኮኖሚ ውስጥ የሚንቀሳቀስ ገንዘብ ነው። ምክንያቱም የቱሪዝም ዘርፍ ማለት የአገልግሎት ዘርፍ ኤክስፖርት ማለት ነው። አገልግሎትን ኤክስፖርት ማድረግ ማለት ነው። ይህንን በአግባቡ መረጃዎችን ለመመዘን የሚያስችል ስርዓት ተዘርግቷል። የቱሪዝም ሳተላይት አካውንት ያንን በየጊዜው ወቅቱን የጠበቀ ማድረግ፣ ወቅቱን የጠበቀ መረጃ እንዲወጣ ማድረግ፣ በትክክል ደግሞ የቱሪዝም ዘርፍ ኢኮኖሚው ላይ ያበረከተው ያለው አስተዋጽኦ ምን ያህል ነው የሚለውን በተለይ ከጂዲፒ አንጻር መመዘን ስለሆነ ትልቁ ዓላማው ያንን ያከናወን እንገኛለን። መረጃዎቹን የማጥራት ማለት ነው። በዛ ሂደት ውስጥ ነው የሚገኘው። እንደ ፋሲል፣ ላሊበላና ጅማ አባ ጅፋርን የመሳሰሉ ታሪካዊ ቅርሶች እድሳት ተደርጎላቸዋልና እድሳትና ጥገና ከመደረጉ በፊት በቱሪዝሙ ኢኮኖሚ ላይ ያሳደረው ጫና እንዴት ይገለጻል? ይሄን ነገር ከቱሪዝሙና ከቁጥሩ ባሻገር እና ጥሩ ነው ብዬ አስባለሁ። ምክንያቱም የነዚህ ታሪካዊ ቅርሶቻችን እድሳት የቱሪዝም መዳረሻ እንዲሆኑ ማድረግ ብቻ አይደለም፣ ከብሔራዊ ኩራት ጋር የሚገናኝ ነው። ወደ ቱሪዝሙ ስንመጣ በጣም ትልቅ አቅም ሊሆኑ ይችሉ የነበሩ ግን በትኩረት ማነስ ምክንያት ዘርፉ ተገቢውን ትኩረት፣ ተገቢውን ኢንቨስትመንት እና ምቹ ሁኔታ ባለመሟላቱ ምክንያት ባክነው የቆዩ ናቸው። ፊታችንን አዙረንባቸው ነበር። በዛ ምክንያት ቅርሶቹ አደጋ ላይ ነበሩ። እነዛ አደጋ ላይ የነበሩ ቅርሶች ታድሰው አሁን እኛ አይደለንም አፍሪካውያን የሚኮሩባቸውን ቅርሶች ማፍራት የቻልንበት ነው። ሌሎች ሀገራት ዜጎች መጥተው በማንነታቸው በጥቁርነታቸው እንዲኮሩ ማድረግ የቻልንባቸውን ቅርሶች ማግኘት ችለናልና ቱሪዝሙ ላይ ካለው ኢኮኖሚያዊ የገንዘብ ልውውጥና ጥቅም ባሻገር እንደ ሀገር በምንገነባው ወይም ልናሳካ በምንፈልገው ትልቁ ስዕል ውስጥ የራሳቸው በጣም ትልቅ ሚና እንዳላቸው ነው ማለት ነው። አሁን ላይ በገበታ ፕሮጀክት ያልታዩ አዳዲስ ፕሮጀክቶች እየተፈጠሩ ነውና እነዚህን ስፍራዎች ለማስተዋወቅና የቱሪዝሙን ዘርፍ ለማሳደግ ምን አይነት ስራዎች እየተሰሩ ነው? አዎ በገበታ ለሀገር ፕሮጀክት አንዱ አላማው ያው የሚታዩ መሰረተ ልማቶችን ከመገንባት ባሻገር እንደ ሀገር ያሉንን ግን ተሸፍነው የቆዩትን ሀብቶች መግለጥ ነው። አንዱ በዚህ ዓመት ስንሰራ የቆየ ነው እንደ ተቋም በተለይ ከሁሉም ክልሎችና ከተማ አስተዳደሮች ላይ ባሉ የቱሪዝም የመንግስት መዋቅሮች ውስጥ ማለት ነው ከነሱ ጋር በጣም በቅርበት እየሰራንበት ያለው የመስህብ ልየታ ስራ ነው። ይሄ መስህብ ልየታ ስራ በእያንዳንዱ አካባቢ በእያንዳንዱ ወረዳ ምን መስህብ አለ የሚለውን መመዝገብ፣ ደረጃ ማውጣት፣ መስፈርቶችን አዘጋጀን። ከክልሎች ጋር በዛ ላይ በደንብ መግባባት ላይ ደረስን። በዛ መስፈርት መሰረት አንደኛ ደረጃ፣ ሁለተኛ፣ ሶስተኛ እንደየ መስህቦቹ ያሉበት ደረጃ ምን ያህል ምቹ ናቸው ለጉብኝት፣ ምን ያህል ለኢንቨስትመንት ምቹ ናቸው፣ ማህበረሰቡ ከቱሪዝም ጋር ከጉብኝት ጋር ያለው አካባቢውን ከመጠበቅ ጋር መስህቡን ከመጠበቅ ጋር ያለው ግንዛቤ ምን ድረስ ነው የሚሉትን እና ዝርዝር ሌሎች መስፈርቶችን የያዘ መለኪያ አዘጋጅተን በዛ መሰረት እስካሁን ድረስ ከ800 በላይ የሚሆኑ መስህቦች በዚሁ ማዕቀፍ ውስጥ ተለይተው ከመላ ሀገሪቱ መመዝገብ ችሏል። በተለያየ በእነዚህ በሶስቱ ደረጃዎች እንዲቀመጡ ማድረግ ተችሏል። ይሄ በትንሽ ኢንቨስትመንት የማህበረሰቡን አቅም በማስተባበር አንዱ በእነዚህ ባለፉት ዓመታት የተመለከትነው ትልቁ አቅም የማህበረሰብ አቅም ነው። ማህበረሰቡ የራሱን ሀብት የራሱን የተፈጥሮ የኖረበት ያለውን የሚወደውን አካባቢ መጠበቅ ላይ ምን ያህል ጽኑ አቋም እንዳለው ይታወቃል። ያንን ማስተባበር መቻል እና በጥቂት ኢንቨስትመንት በጥቂት ትኩረት የሚታይ ለውጥ ማምጣት እንደሚቻል ከመግባባት ላይ ደርሰን እየሰራን ያለንበት ነው። የመለየት ሂደቱ የመጀመሪያው ነው።
ከለየን በኋላ በእያንዳንዱ ደረጃ ላይ ላሉት መስህቦች ደግሞ ምን ያህሉ በማህበረሰብ አቅም ሊሰራ ይችላል፣ ምን ያህሉ ከክልል በዞን ደረጃ በክልል ደረጃ ምን ያህሉ ድጋፍ ይፈልጋል፣ በፌዴራል ደረጃ ምን ያህሉ ድጋፍ ይፈልጋል የሚለው በየደረጃው የመለየቱ ስራ ይቀጥላል ማለት ነው። ይሄ ቅድም እንዳልከው በሀገር አቀፍ ደረጃ የተሰሩ ካሉት የገበታ ለሀገር ለትውልድ የናሙና ማሳያዎች ባሻገር ያልተነካውን የማህበረሰብ አቅም አሟጠን መጠቀምና የግሉን ዘርፍ ማሳተፍ ላይ አንዱ እይታ ነው ማለት ነው። የቱሪዝም ሚኒስትር ሰላማዊት ካሳ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በአስቸጋሪ የኑሮ ደረጃ የሚገኙ ዜጎችን ለመደገፍ በርካታ ኢትዮጵያውያን በየአካባቢው እየተረባረቡ ነው። በክረምቱ የማህበረሰቡን ችግር ለመቅረፍ ደጋግ ልቦች በየዘርፉ በመሰማራት ለዘላቂ መፍትሄ በመስራት ላይ ይገኛሉ። ይህ በጎ ተግባር ማህበራዊ ትስስርን ከማጠናከር አልፎ ለሀገር ግንባታ መሰረት የሚጣልበት መሳሪያም እየሆነ ነው። ሐምራዊት ብርሃኑ ባዘመመ ጎጆ ውስጥ ጧሪ በማጣት ለዓመታት አስቸጋሪ ኑሮን ለመግፋት ተገደዋል። በአዲስ አበባ ቦሌ ክፍለ ከተማ ነዋሪ የሆኑት ወይዘሮ መስታወት ሲሳይ በክረምት ዝናብ በበጋ ደግሞ ቅዝቃዜን ችሎ መኖር የወይዘሮ መስታወት ቤተሰብ አማራጭ በማጣት የተጋፈጡት እውነታ ነበር። እንግዳ ለማጋበዝ ቀርቶ ለራሴ ስገባባት መቼስ ቤት ስሙ ቤት ነው። በጣም ድቅቅ ያለችና ደሳሳ ጎጆ ናት። በኃይለኛ ጎርፍ ነበር። ክረምት ሲመጣ ሁሌ ስቃይ ነበር። ዳመናው ሲዞርና ግግግግ ሲል ዝናብ ይፈለጋል፣ ይወደዳል አይደለ? እኔ ግን ምን እላለሁ? ጌታ ወይ መዝነቡ ዝነብ፣ እዛችን ቤት አካባቢ ባትዘንብ እላለሁ። በጋ ላይ ሙቀት አለ፣ ጣራዋ አትረባ። አሁን ወይዘሮ መስታወት ከዓመታት ጭንቀታቸው እፎይ የሚሉበትን የምስራች ከቅን አሳቢ በጎ ፈቃደኞች ሰምተዋል። የክረምት በጎ ፈቃደኞቹ አሮጌ ቤታቸውን በማፍረስ አዲሱን ዓመት በአዲስ ቤት እንዲቀበሉ ሊያደርጉ ነው። እኔ እንደው ተአምርም ነው የሚመስለኝ፣ ሳስበው ህልምም ነው የሚመስለኝ። እውነት ለመናገር እግዚአብሔር ይስጥልኝ በደጋጎቹ በቅን አሳቢዎች በበጎ ፈቃድ በኢትዮጵያዊ አንድነት ዛሬ ቀን እየወጣልን ነው። እውነት የሰላም ፀሐይ፣ የተስፋ ፀሐይ፣ የተስፋ ኑሮ አድማሱ እየበራልን ይመስለናል። እንግዲህ አሁን እዚህ ደርሶልናል። እንደ ሁላችንም እንደዚህ ብንተባበር ደግሞ ማንሻገረው ጋራ የለም። ከእህትና ወንድሞቿ ጭምር በጎርፍ ምክንያት በተላላፊ በሽታ ስትሰቃይ ለዓመታት የቆየችው ኤልሳቤትም ሌላኛዋ በደጋግ ኢትዮጵያውያን በጎነት ችግሯ ሊቀረፍ ከጫፍ ከደረሱ አንዷ ናት። ብዙ ችግር ነበረ። ውሃ ላያችን ላይ ይፈስ ነበር። በፀሐይም ጊዜ በጣም ሙቀት ነበረው። የተለያዩ ተባዮች አፈራ ነበረ። የተለያዩ በዛ ምክንያትም ታይፎይድም ታይፈስም እንታመም ነበረ። ጎርፍም ይገባብን ነበረ። አሁን ግን ይኸው እንደምታዩት እየተሰራልን ነው። ጎረቤቶቼም በአካባቢዎችም ያሉ ሰዎች በስራም ሆነ በምንም በሞራልም ሆነ እያገዙን ነው። እንግዲህ ተመልካቾቻችን ቤት በሚታደስበት አካባቢ ነው የሚገኘው። በኢትዮጵያ በእድርና በእቁብ የተጀመረው የመረዳዳት ባህል ዛሬ ላይ እያደገ በሚሊዮኖች የሚቆጠሩ ዜጎች በገንዘብ በጉልበትና በሙያ እየተሳተፉ ነው። በጎነታቸውንም ለወገናቸው እያሳዩ ነው የሚገኙት። አሁን በሚገኝበት በዚህ ቤት ጨምሮ በዚህ አካባቢዎች የተለያዩ ቤቶች እየታደሱ ነው የሚገኙት። ከትንሽ ቡድን ተነስቶ ወደ ሀገር ያደገው ይህ መልካም ተግባር የኢኮኖሚና የማህበራዊ እሴትን በማጠናከር ለትውልድ ለማውረስ መሰረት የጣለ ነው። በምንችለው አቅም ከእናቴና ከእህቴ ጋር ሆነን እያገዝን ለሰው ትብብር ማድረግ እንድማረበት ያደርጋል እና ደግሞ አሁን በገንዘብ መርዳት ባንችል እንኳን በእንደዚህ አይነት ነገሮችን መርዳት እንደምችል ያስተምራል። የተለያዩ ልጆች በትምህርት ገበታ ሲጀመር የተለያዩ ነገር ሊቸግራቸው ይችላል። እንደ መጽሐፍ፣ እንደ እስክሪብቶ፣ እንደ ደብተር፣ እንደ ቦርሳ ሊቸግራቸው ይችላል። ታጓራቸው ጥሩ ነው ላለው ሁሉም ባለው ነገር በጎ ስራ ቢሰራ በእግዚአብሔርም የሚወደው ስራ ነው፣ በሰው ዘንድም ደስ ብሎት ይኖራል ማለት ነው። ያ ሰው አሁን ከፍሳሽ እነዚህ ሰዎች በመዳናቸው ደስተኞች ናቸው አይደል? የተሻለ እንቅልፍ ይተኛሉ፣ አይሳቀቁም። ውሃ መጣብን፣ በዚህ ገባብን፣ በዚህ ሲገባ ቃሉኝ ውሃ በዚህ በኩል ሲገባባቸው ማለት ነው። ስለዚህ ዛሬ ላይ ደግሞ እፎይ ማለታቸው ይሄ ቀላል ነገር አይደለም። በአስቸጋሪ ኑሮ ደረጃ ለሚገኙ ዜጎች ምቹ መኖሪያ ቤት ለመገንባት ባለሀብቶችና የመንግስት ሰራተኞች ተቀናጅተው እየሰሩ ነው። እርዳታን ከውጭ ሳይሆን በእኛው ዜጎች፣ በእኛ ባለሀብቶች፣ በእኛው የመንግስት ሰራተኞች አሁን እዚህ ጋር ቆሜ የምታዩት ቤት የደንብ ማስከበር ከክፍለ ከተማ እስከ ወረዳ ያለ ሰራተኞች አሻራ ነው ማለት ነው።
22 አቀደናል። አሁን ላይ የደረስነው 10 ደርሰናል። ይቀጥላል ማለት ነው። ስታንዳርዱን የጠበቀ የተሻለ ቤት ጨርሰን ባጠረ ጊዜ እስከ 26 ጳጉሜ ሳይገባ ጨርሰን አስመርቀን ቁልፍ እናስረክባቸዋለን ብለን አስበናል። በሀገር ደረጃ ከባለፉት 5 ዓመታት ወዲህ የክረምት በጎ ፍቃድ ተግባር የማህበራዊ ችግሮችን በመቅረፍ ረገድ ዘላቂና አዎንታዊ ተጽዕኖ የፈጠረ ታላቅ መሳሪያ ሆኗል። በተያዘው የክረምት ወቅትም ከ10 ሚሊዮን በላይ በጎ ፍቃደኞች በሀገር አቀፍ ደረጃ ለሚያጋጥሙ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ፈተናዎች መቋቋሚያ የሚሆን ድጋፋቸውን ሳይሰስቱ እየለገሱ ነው። የዘንድሮ ክረምት በ11 ክልሎች በ2 ከተማ አስተዳደሮች እንደ እርሾ አድርገን የተጠቀምናቸው 6000 ወጣቶች ሴቶች ናቸው። ነገር ግን እነዚህ የተለያዩ ህጻናትን፣ ተማሪዎችን፣ የሀገር ሽማግሌዎችን በማንቀሳቀስ አሁን ያለው ዳታ ማለት ነው ከ10 ሚሊዮን በላይ ህዝብ ሞቢላይዝ የሆነበት ነው ማለት ነው እና በተለያዩ ስራዎች ላይ ትኩረት አድርገው እየሰሩ ነው ያለው። የትኩረት ነጥባችን አንዱ ወንድማማችነትና እህትማማችነት ከመገንባት አንጻር ብለን እየሰራን እንገኛለን። ሁለተኛው ደግሞ አገልግሎት ከመስጠት አንጻር ይሄ አገልግሎት ማህበራዊ አገልግሎት ሊሆን ይችላል። ሌላው ሙያዊ የምንለው አለ። ሙያዊ ስንል ሙያን መሰረት አድርጎ የፍትህ አገልግሎት እንዲያገኙ ማድረግ፣ ሕክምና እንዲያገኙ ማድረግ፣ የኮምፒውተር ስልጠና፣ ሌሎች የክረምት ትምህርት በጎ ፈቃድ የምንለው አለ። ሌላው ክረምት ላይ የሚሰራው ይሄ ከአካባቢ ጋር የተያያዘ አለ። ጽዳት የምንለው አለ። ችግኝ መትከል፣ አካባቢን መጠበቅ ከሚሉ ነገሮች ጋር ይሄ ከአገልግሎት ጋር ተያይዞ እየተሰሩ ያሉ ስራዎች አሉ ማለት ነው እና ምን ውጤት አመጣ ስንል አንደኛ ተገልጋዩን ማህበራዊና ኢኮኖሚያዊ ችግሮችን እንዲቀርፍ አስችሎታል። በራስ መተማመን እንዲጨምር አድርጓል። ሀገራቸውን እንዲወዱ አድርጓል። በጎ ፈቃደኝነት ችግሮችን ጊዜያዊ በሆነ መንገድ መፍታት ላይ ብቻ ሳይወሰን በዘላቂነት ትውልድን በበጎ እሴቶች በመቅረጽ ረገድ ለሀገር ግንባታ መሰረት የሚጣልበት የማህበረሰብ ሀብት ነው። በሦስተኛው ረቢዕ አልአዋል ወር የታላቁ ነቢይ መውሊድ ሲከበር የነቢዩ መልካም ተግባር ይገለጻል። ማካፈልና መረዳዳት ይነግሳል። በመዘያየርና በመጠያየቅ በዓሉ በአብሮነት ይደምቃል። እንኳን ለመውሊድ በዓል አደረሳችሁ። በዘመነ ቴክኖሎጂ ምቹ አሰራር ዘርግተን ሁሌም ከርሶ ጋር ነን። ከየትኛውም አቅጣጫ የተላከን ገንዘብ ከሽልማት ጋር በብርሃን ፍጥነት በእጆ ገበያው ዘምኖ እደጆ ሩቁን አጠገብ አድርገን ወዳጅ ዘመዶችን አጠያይቀን በልዩ የመውሊድ ጥቅል የበዓል ስሜት አድምቀን ሁሌም ከጎናችሁ ሆነን የደስታችሁ አጋፋሪ ነን። በመውሊድ ተምሳሌትና አስተምህሮት በልባዊ መተሳሰብና መረዳዳት መልካም በዓል ይሁንላችሁ። ኢትዮ ቴሌኮም። የኢትዮጵያ ቴሌቪዥን ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ወደ ውጭ ዘገባችን እንሻገራለን። የአውሮፓ ህብረት አባል ሀገራት የታገዱትን የሩሲያ የማዕከላዊ ባንክ ገንዘቦች በቀጥታ ወይም በሌላ የፋይናንስ ዘዴ ለዩክሬን ድጋፍ ለመዋል የቆመውን ውይይት እንደገና ለመጀመር ጠየቁ። ብሪታንያና ፈረንሳይ ለዩክሬን ጠንካራ ድጋፍ እንደሚያደርጉ ቃል ገብተዋል። አስማረ ብርሃኑ። የአውሮፓ ህብረት አባል ሀገራት በሩሲያ ላይ በተጣሉ ማዕቀቦች ምክንያት ታግደው የሚገኙ የሩሲያ መንግስት ንብረቶችን ለዩክሬን የገንዘብ ድጋፍ ለመጠቀም የነበረውን እቅድ እንደገና እንዲጀምር ብራሰልስን እየጠየቁ ነው። ፋይናንሻል ታይምስ እንደዘገበው የተለያዩ የአውሮፓ ህብረት አባል ሀገራትን ያቀፈ ቡድን ለአውሮፓ ህብረት ኮሚሽን ደብዳቤ ለመላክ እየተዘጋጀ ሲሆን በዚህ ደብዳቤ የሩሲያ ማዕከላዊ ባንክ ንብረቶችን በመጠቀም ዩክሬንን ለመደገፍ የተደረገው ስራ እንደገና እንዲጀምር ይጠይቃል። እነዚህ የሩሲያ ንብረቶች ከ200 ቢሊዮን ዩሮ በላይ እንደሆኑና አብዛኛዎቹም በቤልጅየም በሚገኘው ዩሮ ክሊር በተባለ የፋይናንስ ተቋም ውስጥ እንደሚገኝ ነው የፋይናንሻል ታይምስ ዘገባ ያመላከተው። ይሁን እንጂ ይህ እቅድ ባለፈው ክረምት በተለይም ቤልጅየም ሊኖሩ ስለሚችሉ የህግና የፋይናንስ አደጋዎች ስጋት በማሳየቱ አቆሞ ነበር። አሁን ግን የተለያዩ ሀገራት ኮሚሽኑ አዲስ የህግና የቴክኒክ መፍትሄዎችን እንዲመረምር እየጠየቁ ነው።
ዩክሬን የሩሲያን ጥቃቶች ለመከላከል አዳዲስ ድጋፎች እንደሚያስፈልጋት የአውሮፓ ሀገራት መሪዎች መተማመን ላይ ደርሰዋል። የታላቋ ብሪታንያና የፈረንሳይ መሪዎች ሚስጥራዊ ቴክኒኮችን የማጋራትና የአየር መከላከያ ሚሳኤሎችን በፍጥነት የማቅረብ ሂደትን ጨምሮ ለዩክሬን ጠንካራ ወታደራዊ ድጋፍ ለማድረግ ቃል ገብተዋል። ይህ የተገለጸው በኪየቭ የነፃነት ቀን አከባበር ላይ በተደረገው የአጋሮች ስብሰባ ላይ ነው። ባለፈው ወር ወደ ስልጣን ከመጡ በኋላ የመጀመሪያውን የውጭ ሀገር ጉብኝት በኪየቭ ያደረጉት የብሪታንያው ጠቅላይ ሚኒስትር አንዲ በርናም የሩሲያን የአየር ጥቃት ለመከላከል የፈቃደኞች ህብረት የተሰኘው ስብስብ የዩክሬንን መከላከያ ለመጠናከር የሚችለውን ሁሉ ማድረግ አለበት ሲሉ አሳስበዋል። የአውሮፓን ድጋፍ ያገኙት ፕሬዝዳንት ቮሎዲሚር ዜሌንስኪም ቀደም ሲል ከነበሩት ንግግሮቻቸው መካከል የዩክሬን ህዝብ ከ4 ዓመታት በላይ በዘለቀው ጦርነት ላሳየው የመንፈስ ጽናት አመስግነዋል። ያም ሆኖ ግን የጦርነቱ መራዘም የዓለም ኢኮኖሚን እየፈተነ ቀጥሏል። በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ስብሰባ ላይ በርካታ ሀገራት የዩክሬንን ሉዓላዊነትና የግዛት አንድነት የሚደግፍ የጋራ መግለጫ ያወጡ ሲሆን ሩሲያም ያለምንም ቅድመ ሁኔታ አፋጣኝ የተኩስ ማቆም እንድትቀበል አሳስበዋል። ዜሌንስኪም አክለው ዩክሬን ሰላምን በእርግጠኝነት ትፈልጋለች፣ ነገር ግን እንዲሁ እጅ ለመስጠት ዝግጁ አይደለችም ያሉ ሲሆን ዩክሬን በምስራቅ በኩል ተጨማሪ ግዛቶችን አሳልፋ ብትሰጥም እንኳን ሩሲያ ትንኮሳዋን አታቆምም ብለዋል። የሩሲያ ዩክሬንን ጦርነት ለማስቆም ሀያላን ሀገራት ተደጋጋሚ ጥረቶችን ቢያደርጉም የሁለቱ ሀገራት ጦርነት ግን አሁንም እንደቀጠለ 4 ዓመት ከመንፈቅ ሆኖታል። የዓለም ባንክ፣ የተባበሩት መንግስታትና የአውሮፓ ህብረት ባደረጉት ግምት ዩክሬንን መልሶ ለመገንባት ከ480 እስከ 500 ቢሊዮን ዶላር በላይ ያስፈልጋል። በመጨረሻም የስፖርት ዜና። ማንቸስተር ዩናይትድ ከ155 ሚሊዮን ፓውንድ በላይ ወጪ በማድረግ የአማካኝ ክፍሉን በአዲስ መልኩ አጠናክሯል። ክለቡ በቀጣይ ደግሞ ተከላካይ ክፍሉን ለማጠናከር አዲስ ዝውውሮችን ለመፈጸም እያሰበ ስለመሆኑ ተናግሯል። ሀና ታሪኩ። የክረምቱ የተጫዋቾች የዝውውር መስኮት ሊዘጋ በጣት የሚቆጠሩ ቀናቶች ብቻ ቀርተውታል። በዝውውር መስኮቱ ራሳቸውን እያጠናከሩና ጠንካራ ዝውውሮችን እየፈጸሙ ከሚገኙ ክለቦች መካከል ማንቸስተር ዩናይትድ ይጠቀሳል። በአሰልጣኝ ማይክል ካሪክ የሚመሩት ቀይ ሰይጣናቱ የአማካኝ ክፍላቸውን ከ155 ሚሊዮን ፓውንድ በላይ ወጪ በማድረግም አዳዲስ ተጫዋቾችን ያስፈረሙ ሲሆን ይህም ክለቡን ወደ ቀድሞ ክብር ለመመለስ እየሰራ ያለውን ስራ ማሳያ ስለመሆኑ ይታመናል። ካርሎስ ባሌባ፣ አንድሬ ሳንቶስ እና ዩሪ ቴሊማስ ኦልትራፎርድ መድረሳቸው ደግሞ ለዚህ ትልቅ ማሳያ ነው። ባለፉት ጥቂት የውድድር ዓመታትም ለማንቸስተር ዩናይትድ ትልቁ ክፍተት የነበረው በመከላከልና በማጥቃቱ መካከል ያለው የአማካኙ ሚዛን መዛባት ነበር። የአማካኝ ክፍሉን በቀላሉ በጉልበት በሚጫወት ተቃራኒ ቡድን የሚሰበርና ለመከላከል ክፍተት የሚተው ሆኖም ቆይቷል። በቀድሞ አማካኝ በአሁኑ አሰልጣኝ ማይክል ካሪክ እንደ አዲስ የተደራጀው የመሃል ክፍሉ ለውጥ ደግሞ በዋናነት ከዚህ ቀደም የነበሩ ክፍተቶችን እንደሚሸፍን ተስፋም ተጥሎበታል። ኳስን እግር ስራ ቆይቶ ጨዋታን የመምራት አቅምን ማሳደግ፣ ተቃራኒ ቡድን በሚያደርገው ከፍተኛ ጫና ውስጥ አልፎ መውጣት የሚያስችል ጉልበትን መገንባትና ከኳስ ውጪ በሚኮንበት ጊዜ በፍጥነት ኳሱን መልሶ የመቀማትና የመልሶ ማጥቃት ጅምርን ማፋጠን ከአዳዲሶቹ ፈራሚዎች የሚጠበቁ ነገሮች ናቸው። አዲሱ የአማካኝ ክፍል መዋቅር የተገነባው በተለያዩ የጨዋታ ባህሪያት ላይ የተመሰረቱ ተጫዋቾችን በማቀናጀት መሆኑ ደግሞ ይበልጥ እንዲጠበቅም አድርጎታል። ማንቸስተር ዩናይትድ በአሁኑ ወቅትም የአጭር ጊዜ መፍትሄን ከማፈላለግ ይልቅ የረጅም ጊዜ ስኬትን ያለመ ግንባታ ላይ መሆኑን የነ ካርሎስ ባሌባ ዝውውር ፍንጭ ሰጪ ነው። ወጣትና አቅም ያላቸውን ተጫዋቾች ልምድ ካላቸው ጋር በማጣመር ለአካላዊና የማይበገር ስብስብ መገንባት መቻላቸውም ይታመናል። የቢቢሲ ስፖርት ዘገባ እንደሚያሳየው ከሆነም ዩናይትድ በአሁኑ ወቅት በግራ መስመር ተከላካይ ስፍራ ላይ አዲስ ተጫዋች ስለማስፈረም በጥንቃቄ እያሰቡም ይገኛሉ። በ2025/26 የውድድር ዘመንም ሉክ ሾው በሁሉም የፕሪሚየር ሊግ ጨዋታዎች ላይ በመሰለፍ አስደናቂ ቁርጠኝነትን አሳይቷል። እንዲያውም ባለፈው የውድድር ዓመት ከ44 የክለቡ ጨዋታዎች መካከል በ43ቱ በቋሚነትም ጀምሯል። ነገር ግን የሉክ ሾው የቀድሞ የጉዳት ታሪክና በዘንድሮ የውድድር ዘመን የጨዋታ ብዛት መጨመር ክለቡ ሌላ አማራጭ የግራ መስመር ተከላካይ እንዲያፈላልግም የግድ ብሎታል። በሊጉ የመጀመሪያ ሳምንት ከሲቲ ጋር በነበረው ጨዋታ የነበረው ክፍተትና የተከላካይ ክፍሉ መናጋት ደግሞ የደጋፊዎችን ስጋት ይበልጥኑ አበርክቶታል። ቀይ ሰይጣናቱን በዝውውሩ የተመለከቷቸው ከሚገኙ ተከላካዮች መካከል ደግሞ የኒውካስሉ ሊዩስ ሆል አንዱ ነው። ነገር ግን ኒውካስሎች ወጣቱን ተከላካይ በቀላሉ የመሸጥ ፍላጎት የላቸው
የላቸውም። ዩናይትድ እሱን ለማስፈረም ከፍተኛ ገንዘብ መመደብ የግድ ሳይለው አይቀርም። ሌላኛው በዩናይትድ የሚፈለገው የባርሴሎናው ተከላካይ አልሃንድሮ ባልዴ ስሙ በኦልድ ትራፎርድ እየተነሳ ያለ ተጫዋች ነው። ባልዴ በካታሎኑ ክለብ ያለው ቆይታ እንደገና እያሰበበት መሆኑና ለሌላ ፈተና ክፍት መሆኑን ዘገባዎች መጥቀሳቸው ክለቡን የመልቀቅ እድል ሊኖረው እንደሚችል የሚያሳይ ነው። በቀጣዮቹ ጥቂት የዝውውር ቀናትም ማንቸስተር ዩናይትድ ማንን ያስፈርማል የሚለው በጉጉት ይጠበቃል። ተመልካቾች ለ2 ሰዓታት ያህል በያላችሁበት ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ዜናዎችን መርቻለሁ። በሰላም ዋሉ።